ሰላም የሳብ ኒውስ ተመልካቾች፣ ከሰሞኑ ከወደ ደቡብ አፍሪካ ጆሮ ጭው የሚያደርግ ነገር ሰምታችሁ ማለቂያ የሌለው የኢትዮጵያውያን ሰቆቃ በሄዱበት እየተከተላቸው መሆኑን ሰምታችሁ አዝናችሁ ሊሆን ይችላል። ብዙ ኢትዮጵያውያን በሚኖሩባት ደቡብ አፍሪካ ኢትዮጵያውያንና ሌላ ጥቁር አፍሪካውያን ላይ እጅግ የከፋ ነገር ተፈጽሟል። ይህ ዢኖፎቢያ ቫዮሌንስ የሚሉት ከሌላ ሀገር በደቡብ አፍሪካ የሚገኙ በተለይም ከሰብሳራን በታች ባሉ ሀገራትን ለማስወጣት የተጀመረ እንቅስቃሴ ነው። ጥናቶች እንደሚያሳዩት የውጭ ዜጎች ጥላቻ ጥቃት በዲሞክራቲኳ ደቡብ አፍሪካ ውስጥ የቆየ ገጽታ ነው። በ1994 ጀምሮ በሁሉም የደቡብ አፍሪካ 9 ግዛቶች ውስጥ የተሰራጨ የጥቃት ድርጊቶች ተመዝግበዋል። ጋውቴንግ፣ ዌስተርን ኬፕ፣ ካዙሉ ናታል እና ኢስተርን ኬፕ በከፍተኛ ሁኔታ የተጎዱ ናቸው። ጥቃቱ በብዛት የሚከሰተው መቀስቀሻ ቦታዎቹ ተብለው በሚታሰቡት መደበኛ ያልሆኑ ሰፈሮችና ታውንሺፖች ውስጥ ነው። በሀገሪቱ ዋና ከተማ ወይም እንደ ጆሃንስበርግ፣ ኬፕ ታውን፣ ኢቲኪዊኒ፣ ሸዋኒ፣ ኢክሩሃሊ እና ኔልሰን ማንዴላ ቤይ ባሉ ሜትሮፖሊታን ማዘጋጃ ቤቶች ዳርቻዎች ላይ ነው። ይህም አያስገርምም፣ ምክንያቱም በኢኮኖሚ ምክንያቶች እነዚህ ዝቅተኛ ገቢ ያላቸው ቦታዎች በሀገሪቱ ውስጥ ለሚገኙ ለአብዛኞቹ የሀገር ውስጥና የውጭ ሀገር ስደተኞች የተለመዱ መዳረሻዎች ናቸው። በደቡብ አፍሪካ ያለው የውጭ ዜጎች ጥላቻ ጥቃት በአጠቃላይ በጋራ የሚፈጸም ድርጊት ማለትም የጋራ ጥቃት አይነት ሲሆን በቡድኖች ትልቅ ወይም ትንሽ በተራ ህዝብ አባላት የሚከወን ነው። ይህም ብዙ ጊዜ በአካባቢ መሪዎች፣ መደበኛ ወይም መደበኛ ያልሆኑና ተደማጭነት ባላቸው ቡድኖች ወይም ግለሰቦች የራሳቸውን ፖለቲካና የኢኮኖሚ ጥቅም ለማስከበር በሚንቀሳቀሱ ሰዎች የሚደረግ ነው። ይህ በውጭ ሀገራት ዜጎችና መጤዎች ተብለው በሚታሰቡ ሌሎች ሰዎች ህይወትና ኑሮ ላይ የማያቋርጥና እየጨመረ የመጣ ስጋት ነው። ኢላማ የተደረጉ ቡድኖችና ግለሰቦች በየጊዜው ይገደላሉ፣ ጥቃት ይፈጸምባቸዋል፣ ይቆስላሉናም ይፈናቀላሉ። እንዲሁም ንብረታቸውና የኑሮ መሰረቶቻቸው ይዘረፋሉ፣ ይወድማሉ ወይም በኃይል ይወሰዳሉ። ሆኖም ግን ቀደም ሲል እንደተጠቀሰው ይህ ጥቃት ኢላማ ከተደረጉ ቡድኖች አልፎ የሚሄድ መዘዝና አንደምታ አለው። የሀገሪቱ ማህበራዊና የኢኮኖሚ ብልጽግና፣ የሀገር ግንባታና ደህንነት እና የህግ የበላይነት በመዳከም የውጭ ዜጎች ጥላቻ ጥቃት በሁሉም የሀገሪቱ ነዋሪዎች የውጭ ዜጎች ሆኑ ዜጎች ላይ አሉታዊና ማህበራዊ፣ ኢኮኖሚ፣ ፖለቲካዊና የደህንነት አንደምቶችን ያስከትላል። ታዲያ በዚህ ዜኖፎቢያ በሚባለው ዘመቻ ምን ያክል ኢትዮጵያውያን ጉዳት ደረሰባቸው? ወደፊትስ ምን ሊደረግ ይችላል? ሰላም የሳብ ኒውስ ተመልካቾች፣ በደቡብ አፍሪካ የሰሞኑ ጥቃት ላይ ያዘጋጀነውን ፕሮግራም እንድትከታተሉ ጋበዝን። ቻናላችንን 1000 ሰብስክራይበር ለማስገባት በሚያዝያ ወር አቅደናል። እናም ባለቀው በሚያዝያ ወር ይህን ቻሌንጃችንን ሰብስክራይብ በማድረግ እንድናሳካው እንድትረዱን ጠየቅን። ደቡብ አፍሪካ አሁን ላይ 63 ሚሊዮን ህዝብ ያላት ስትሆን ከነዚህም ህዝቧ መካከል 81% የሚሆነው ጥቁር ሲሆን 8% የሚሆነው የደቡብ አፍሪካ ህዝብ ከለርድ የሚባል ዘር ሲኖረው፣ ይህም ከለርድ የሚባለው ህዝብ የአውሮፓና የኤዥያ ድብልቅ ነው። ይህ ዘር ሐረግ የመጣው በ17ኛው ክፍለ ዘመን የደች ቀኝ ገዢዎች ኮሄ ኮሄ ከተባለ የጎሳ ሴቶች ጋር እንደ ባሪያ በመውሰድ ከነሱ በመውለድ ከጊዜ ብዛት ጎሳ የተፈጠረ ነው። ይህ የዘር ጎሳ በደቡብ አፍሪካ እውቅና ያገኘው በ1950 በህዝብ ቆጠራ ወቅት ነው። ሌላው በደቡብ አፍሪካ ህዝብ 7% የሚሸፍነው ነጭ ሲሆን ይህም በቀኝ ግዛት የመጡ ናቸው። እነዚህም እንግሊዞች፣ ፖርቹጋሎችና ከደች የተወጣጡ ህዝቦች ናቸው። ሌላው 2% ህንዳዊና ኤዥያዊ ዘር እንዳለው ይታመናል። ታዲያ ለምን ጥቁር ደቡብ አፍሪካዊ ሌሎች አፍሪካውያንን ይጠላሉ ካሉ የአፓርታይድ ስርዓትና ስር የሰደደ ድህነት ያለበት ከፍተኛ መለያየት የተጠናወተበት ማህበረሰብ የተፈጠረ ሲሆን ይህም የኢኮኖሚ አለመመጣጠን ሽታና የማይበርድ ቁጣ ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ1994 የአፓርታይድ ስርዓት ካበቃ ጊዜ ጀምሮ ብዙ ደቡብ አፍሪካውያን ዲሞክራሲ የተገባውን የኢኮኖሚ ማሻሻል አላመጣም ብሎ ይሰማቸዋል። ይህም ብስጭት ደግሞ በስደተኞች ላይ ያነጣጠረ ነው። በደቡብ አፍሪካ ያለው ከፍተኛ የደህንነት አለመመጣጠንና የስራ አጥነት ደረጃ በውጭ ዜጎች ላይ ጥላቻን ይፈጥራል። እነሱ ብዙውን ጊዜ ስራ ሰረቁን እያሉ ያማሉ፣ ንግዶቻችንንም ተቆጣጠሩ እያሉ ይከሳሉ። ታዲያ የጥቁር ጥላቻ መቼ ተጀመረ ካሉ ወደ 1984 መመለስ ይኖርብናል። በደቡብ አፍሪካ ውስጥ ጦርነት እስካበቃበት ጊዜ ባለው ጊዜ ውስጥ ግምታዊ ቁጥራቸው ከ50 ሺህ እስከ 350 ሺህ የሚደርሱ ሞዛምቢካውያን ወደ ደቡብ አፍሪካ ሸሽተዋል። ምንም እንኳ የስደተኞች እውቅና በይፋ ባይሰጣቸውም በአፓርታይድ ስርዓት በተፈጠሩ ባንቱ ሰዎች ወይም የጥቁሮች መኖሪያ አካባቢ
እንዲሰፍሩ በመርህ ደረጃ ተፈቅዶላቸው ነበር። እውነታው ግን የተለያየ ነበር። የሌቦ የመኖሪያ ክልል ሞዛምቢካዊ ሰፋሪዎችን ሙሉ በሙሉ ሲከለሉ፣ ጋዞንኩሉ ግን ስደተኞችን በመሬትና በመሳሪያ ድጋፍ ተቀበሏቸው። ይሁን እንጂ በጋዛንኩሉ የነበሩ በክልል ውስጥ ብቻ እንዲወሰኑ የተደረገ ሲሆን ወደ ደቡብ አፍሪካ በይፋ ከገቡ ከሀገር ሊባረሩ የሚችልበት ሁኔታ ነበር። በተጨማሪም አስጠጊዎቻቸው የኢኮኖሚ ሀብት እንዲያገኙ እንደከለከሏቸው የሚያሳይም ማስረጃ አለ። በተመሳሳይ መልኩ አለመረጋጋትና የእርስ በርስ ጦርነት በ1993 እስከ 1997 ብዙ ቁጥር ያለው የኮንጎ ዜጎች ወደ ደቡብ አፍሪካ እንዲሰደዱ አድርጓል። አብዛኛው በህገወጥ መንገድ ነበር። ተከታታይ ጥናቶች በእነዚህ ስደተኞች ላይ የውጭ ዜጎችን የመጥላት አመለካከቶች መኖራቸውን የሚያሳይ ምልክቶችን አግኝቷል። ይህም በመርህ ደረጃ መብት የነበራቸው የመጀመሪያ ደረጃ የጤና አገልግሎት እንዳያገኙ በመከልከላቸው የተገለጸ ነው። ታዲያ ከሰሞኑ ምንድነው የተፈጠረው ካሉ በባለፈው ማክሰኞ የአምስት ኢትዮጵያውያንና የሌሎች አፍሪካ ሀገራት ዜጎችን መግደል ተከትሎ በደቡብ አፍሪካ ያለው የውጭ ዜጎች ጥላቻ ጥቃት ተባብሷል። ይህም በመላ ሀገሪቷ የታደሰ የጥቃት ማዕበል መኖሩን አመላካች ሆኗል። ስደተኞች እየጨመረ የመጣ ማስፈራሪያ፣ መገለል እና በአንዳንድ ሁኔታዎች ደግሞ ለሞት የሚዳርግ ጥቃት እየደረሰባቸው ነው። በተለያዩ አካባቢዎች የዱላ ስባሪ ያዙ የወጣቶች ቡድኖች የውጭ ዜጎችን ተጠያቂ የሚያደርግ የጥቃት መፈክሮች እያሰሙ ሰልፍ ሲያደርጉ ታይቷል። እንደ ቲክቶክ ባሉ የማህበራዊ ሚዲያ መድረኮች ከሳህራ በታች ያሉ አፍሪካውያን ስደተኞች ኢትዮጵያውያን ጨምሮ ሲደበደቡ የሚያሳይ ቪዲዮዎች ወጥቷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች በመላው ሀገሪቱ እየጨመረ ባለው የውጭ ዜጎች ጥላቻ ጥቃት ሳቢያ ከፍተኛ ስጋትና ፍርሃት ውስጥ መኖራቸው ይነገራል። ብዙዎች የውጭ ዜጎችን ኢላማ ባደረጉ ተደጋጋሚ ማስፈራሪያ፣ የማግለልና የጥቃት ድርጊቶች ሳቢያ ስለ ደህንነታቸው ያላቸው ጭንቀት ከፍ ማለቱን ይገለጻል። የትውልድ ለትውልድ ጄኔሬሽን ቱ ጄኔሬሽን ዋና ስራ አስፈጻሚ ገዛኸኝ ሱማማ ጉቼ ለዶቼ ቬሌ በአማርኛ እንደተናገሩት ብዙ ኢትዮጵያውያን እየጨመረ በመጣው የጥላቻ ዛቻ ሳቢያ ለአደጋ ተጋልጠዋል፣ ሜዳ ላይ ቀርተዋል። በርካታ ከተሞች የሚገኙ ኢትዮጵያውያን ለጥቃት በመስጋት በቤት ሳይወጡ መቆየታቸውና የህዝብ እንቅስቃሴዎች እየቆሙ መሆናቸውን ገልጿል። ሁኔታው ከባድ ነው ሲሉ ገልጸውታል። በግልጽ ሜንጫ የያዙ ወጣቶች በቡድኖች የሚሰነዘሩ ዛቻ ፍርሃትን በማባባሱ በላይ በስደተኞች ላይ ከፍተኛ ስነልቦናዊ ጫና እያሳደረ መሆኑን ተናግሯል። በፕሪቶሪያ በጋራ በተጨነቀ ህንፃ ውስጥ የሚኖሩ በርካታ ኢትዮጵያውያን መካከል አንዱ እንደሆነ የተገለጸው ሌላ ኢትዮጵያዊ ጥቃት አድራሾች ከሆኑ አካላት የዛቻ መልእክት እንደደረሷቸው ተናግሯል። ለቃለ መጠይቅ አድራጊው እንደገለጸው ብዙዎች ጥቃቶችና ዛቻዎችን በእያንዳንዱ ሁኔታዎች በተወሰኑ ፖለቲከኞችና ተጽዕኖ ፈጣሪ የሚዲያ አካላት ከትዕይንት በስተጀርባ ድጋፍ ይደረግላቸዋል። አንዳንድ ተቃዋሚ ፖለቲከኞች የወጣት ደጋፊዎች ለመሳብ የጸረ ስደተኞች ንግግሮችን እንደሚጠቀሙ ጠቅሶ በዚህ አይነት ንግግር ለጥቃቱ መባባስ አስተዋጽኦ እያደረጉ መሆኑን፣ ጥቃቶች በማህበራዊና በፖለቲካ መልኩ ተቀባይነት የሚያገኙበት ሁኔታ እየፈጠሩ መሆኑን አስጠንቅቋል። በተጨማሪ የፖሊስን ምላሽ የገመገመው ግለሰቡ ሰዎች ጥቃት ከደረሰባቸው እያለ ፖሊሶች ጣልቃ ለመግባት ወይም ስርዓት ለማስከበር የሚታይ ጥረት ሲያደርጉ ዝም ብለው እንደሚመለከቱ ተችቷል። ሪፖርቶች እንደሚያመላክቱት አንዳንድ ጸረ ስደተኛ ቡድኖች በሆስፒታሎችና በትምህርት ቤቶች ደጃፍ ሰዎችን በማቆም የመታወቂያ ሰነዶችን እንዲያሳዩ እየጠየቁ ነው። ባለፈው ሳምንት በፕሪቶሪያ በአንድ እንዲህ አይነት ቡድን በተካሄደ ሰልፍ ወቅት ሊከሰት የሚችለውን ጥቃት በመስጋት የውጭ ዜጎች ንግድ ቤቶቻቸውን ለጊዜ እንዲዘጉ ተደርጓል። በኢትዮጵያ ላይ የደረሰው ጥቃትን ተከትሎ የኢትዮጵያ ስደተኞች የመንግስት የዜጎችን ደህንነት ለማረጋገጥ ዲፕሎማሲያዊ ጥረቱን በአስቸኳይ እንዲያጠናክርና ከደቡብ አፍሪካ ባለስልጣናት ጋር እንዲነጋገር አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ሐሙስ ሚያዝያ 22 ቀን 2018 በሰጡት ጋዜጣዊ መግለጫ በደቡብ አፍሪካ መንግስት ጉዳዩን እንደሚፈታውና ተጠያቂዎችን ለሕግ እንደሚያቀርብ እምነታቸው መሆኑን ገልጿል። እንዲሁም የኢትዮጵያ መንግስት በፕሪቶሪያ የሚገኘው ኤምባሲው በኩል ሁኔታውን በቅርበት እየተከታተለ መሆኑን አረጋግጧል። በደቡብ አፍሪካ ውስጥ ምን ያህል ኢትዮጵያውያን እንደሚኖሩ በትክክል የሚያሳይ ይፋዊ መረጃ የለም። ምክንያቱም የህዝብ ብዛቱ በህጋዊ መንገድ የተመዘገቡ ሆኑ ያልተመዘገቡ ስደተኞችን ያካተተ በመሆኑ። ይሁን እንጂ በቅርብ ጊዜ የመጡ ስደተኞች ጥናት ግምቶች እንደሚያመለክቱት እስከ ግማሽ ሚሊዮን የሚደርሱ ኢትዮጵያውያን በደቡብ አፍሪካ ውስጥ ይኖራሉ እንዲሁም ይሰራሉ ተብሎ ይታመናል።